እንደተባልኩ እኔ ነኝ ማቀል ልጅቷ እኮ ቤተሰብ እኮ አላት። አንተ ያሰብከው ሰራተኛ ይሄ ምንድነው ተራ አጋዥ ብቻ አይደለች። ግን አንተ ማለት የምትፈልገውን ነገር ተናገር እኮ እኔ ጎድቼሻለሁ። ሰላም ውድ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ያው እንግዲህ ከረጅም ጊዜ በኋላ እኔ ተቻለው ዛሬ ማለት ነው። ዛሬ የመጣሁበት ምክንያት ምንድነው? ያው ባለፈው አይታችኋል የተፈጠረውን ነገር ማለት እኔ አስቤው ምናምን ነገር በጣም እንትን ስለሆነብኝ ነው እና እንደዛ ያደረኩት ያው ከኔ ባይጠበቅም ዛሬ ለመሰላችሁ የመጣሁት ቤተሰቦች ያው ያለውበትን ሁኔታ ታውቃላችሁ። ያው ሁሉም ሰው በእኔ ቦታ ሆኖ ቢያየው ምናልባት ልክ ሊሆን ይችላል እና እኔ ምንድነው እነዚህን ነገሮች በቃ እኔ ማስተካከል እፈልጋለሁ። ገባችሁ? አሁን የዛን ቀንም ሳላስበው ምናምን ነገር እንደዛ አደረጉ። ምንም መዋሸት አልችልም። ደግሞ ነግሬያቸው ነበር በቃ እኔ አልችልም፣ ልጅቷን ከኔ ጋር ወጣ አልችልም በቃ እና የሆነ ብቻዬን ሲሆን መጥፎ ነገር ነው ማስበው እና እሱንም ደግሞ ነግሬያቸው ነበር እና ይዛኔ ያው ምንም ሊረዱኝም አልቻሉም ነበረ በሰዓቱ እና እኔም እንደዛ ለማድረግ ተገድጃለሁ። ግን ያው ፈልጌው አይደለም፣ ግን ሁኔታዎች ናቸውና እንደዚህ ያስገደዱኝ። በቃ ምንም ማለት አሁን ያለውበት ሁኔታ በጣም ያስጠላል እና ምን ልላችሁ ነው፣ አንደኛ እቺ ልጅ ከልጅቷ ጋር ካልተስማማው እንትን እንደማይሉኝ ነግረውኛል እና ምንድነው ማለት ባለፈው ይዘዋት የሚሄዱ አልመሰለኝም ነበርና ግን ተናድጃለሁ። በቃ እንደዛ ማድረግ እንዳልነበረብኝና በጣም ተጸጽቻለሁ ባረኩት ነገር እና ዛሬ ዮናስን አዋርቸዋለሁ። በቃ በስነ ስርዓት አዋርቸዋለሁ። ከዮናስ ጋር መፍታት ያሉብን ነገሮች ካሉ ምናልባት ሁሉንም ነገር በስነ ስርዓት ነው ያዋራሁትና ቀጥሬዋለሁ ማለት ነው። ልጅቷን ይዟት እንዲመጣ ቀጥሬዋለሁ። ቀጠሮ ይዘናል እና ብቻ ምንድነው አሁን እኔ ባረኩት ነገር ተጸጽቻለሁ። ያው ብቻ ላገኛቸውና ያው ተመካክረንበት በስነ ስርዓትም እንደ አውርተን ተመካክረንበት በቃ ልጅቷንም ህፃኗንም ሰራተኛዋንም ወደ ቤት ይመለሱና ከዛ እሷ ያገዘችኝ እኔ ራሴን መለወጥ ነው የምፈልገው በቃ ከዚህ በኋላ እና ወስኛለሁ። በደንብ አስቤበት ወስኛለሁ እና ይሄን ለማለት ነው ዛሬ የመጣሁት። እንግዲህ ቀጥሬያቸዋለሁ። ያው ቆዩ በደንብ ብዙ ጠብቂያቸው ነበር፣ ትንሽ ቆይተዋል። ምናልባት አሁን ይመጣሉ ብዬ አስባለሁ እና ማለት በጣም ቆዩብኝ። ግን በቃ እኔ የሌለ ነው ጭንቅ ያለኝ ማለት ቤታቸውን ላቤድ እኔ ደስ ይለኛል በዚህ ሰዓት ማለት ነው። ምንድነው አሁን እኔ ብዙ ሰው ያልተረዳኝ ነገር ምንድነው አሁን ልጅቷን ገኒ ጋር ወስጃታለሁ። ገኒ ጋር ነው የወሰዳት። አሁን ምንም ትሆናለች ብዬ ምናምን ሳይሆን ግን ደግሞ አለ አይደለ ይሄን ነገር እኔ ሶሻል ሚዲያ ላይ ይሄ እንትን ላይ ስለወጣ እንዴ በራሴ መንገድ አስተካክዬ ጨርሳለሁ ብዬ ነው እንጂ ለምሳሌ አሁን የኔ ቤተሰቦች አሉ እነሱ ራሱ እንዳያውቁ እያረኩበት ያለው መንገድ በጣም መስዋዕትነት ነው እየከፈልኩ ያለሁት እና እዚህ ጋር ደግሞ የተወሰኑ ሰዎች ናቸው እየተረዱኝ ያሉት። በእርግጥ አዎ ገኒም ብትሆን እንደምትንከባከባት ምናምን ቃል ገብታልኛለች ምናምን እዛ አለመሆኗ ሳይሆን እቺ ልጅ ደግሞ አሁን ካደገች በኋላ መታ አባትሽ እሱ ነው ምናምን ቢሏት በቃ የአባቷን ፍቅር አታገኝ። ገባችሁ? ምንም ቢሆን ከኔ የሆነ ነገር በቃ እንትን ማለት አለበት። እኔ ደግሞ እንዴት ነው ለአንድ ልጅ ማን ሰው አሁን ደግሞ እነሱ በእሷን አምጥተው ምናልባት ይቅርታ አድርገውልኝ እሷን አምጥተው እንትን ካሉ ይዟት እንዲመጣ ነግሬዋለሁ እና ለዮናስ ከመጣች እንግዲህ ማለት በቃ ተስማምቻለሁ ትሁንና ታግዘኝና እኔ ስራዬን እፈልጋለሁ። ካገኘው ነው ካላገኘው ብቻ በቻልኩት አቅም ራሴን እንትን ለማለት እሞክራለሁ እና እሱን በደንብ አስቤበታለሁ። ረጅም ሰዓት ጠብቂያቸዋለሁ። እንግዲህ መጥተዋል። ሰላም ነኝ። እባክህ አወራን እኮ አንተ ነው
እሺ አሁን ምን እንደፈለክ ብቻ ንገረኝ። እኔ አሁን እውነት ለመናገር እኔና አንተ ስንገናኝ ማለት ነው እንደዚህ ፊት ለፊት ስንገናኝ ተመልካች ራሱ የሚጠብቀው ጥል ነው፣ በቃ ጭቅጭቅ ነው። በቃ እግዚአብሔር እኔ ስልችት ነው ያለኝ። እኔ ካንተ ጋር መቀያየም ምናምን ፈልጌ አይደለም፣ በቃ አልፈልገውም እሱን አለም። አሁን እኔ ካንተ ጋር መጨቃጨቅ ስልችት ብሎኝ ማለት ነው በቃ ባላገኝ ሁላ ደስ ነው የሚል አይደለም። ተረጋጋ። ይኸውልህ አንተ ያልገባ ነገር አለ። ቤተሰቦቹ የእሱ ተመልካች ራሱ እኔ ይቅርታ አድርግልኝና ማለት ነው አይረዱም ስለ እኛ እሱን እያገዝን እኛውን የምንሰደበው ገባ? እኛ እሱን ለማገዝ ለእሱ መፍትሄ እስቲ ዝም በል መፍትሄ እሱ ዛሬ እሱን ከሰማ ብዬ ነው ሉለን ይዤ የመጣሁት። ችግር የለውም እሱን እየረዳ እሱ የሚጠቅሙ ነገሮችን ካለበት ሁኔታ ለማውጣት ብዙ ጥረት እያደረግን የምንሰደበው እኛን ምን አገባችሁ በሰው ህይወት እየተባል እኔ ድሮ ነበር ማቆሙ እግዚአብሔር እንደምትሰደበው። እሺ ለምን አንተ ስራ እሺ አንተ ገና አይለወጥም። እንዲህ ብለፍታ የሚለወጥ ሰው በቃ የሰው ልጅ ይለወጣል። የጊዜ ጉዳይ ነው። በጣም አረፈደ አይለወጥም። ጭራሽ እየባሰብን ነው የሚሄደው። አዎ ሉሌ እኔ እኮ እለወጣለሁ ግን ደግሞ ልጅቷን ነጥቃችሁኝ ምናምን አይደለም እንደዚህ ለሰጥ እኮ ነበር ለሰጥ ነበር ግን የሰው ደብድባ አባረር የሰው ደብድባ ምስኪን ልርዳ ባለች ደብድባ አባረር ምን አርጋ? እሺ ቆይ አንተ እሺ ጥያቄ ልጠይቅ። ይኸውልህ አሁን ለምሳሌ በስልክ ስናወራና እሱ ሲመጣ የሆነ በቃ እኔ ሳይኝ ችግር አለበት የሆነ ሰይጣኑ ነው የሚነሳው። ምንድነው አንተ ከኔ ችግር የለብህም አይደለ? እሺ እሱን ተው ነው ለምንድን የደበደብኩ እኔ ለምንድን ነው የደበደብኳት አይደለም። እሺ ቢያንስ ለምን አሁን ይዛት አልመጣም? ይዣት እመጣለሁ ችግር የለውም። ለሱ አሁን ለምንድን ነው የፈለከኝ? ለምንድን ነው? እኔ ዛሬ ለጸብ አይደለም ለቁም ነገር ነው። በቃ ቁም ነገር እንድናወራ ነው የፈለኩት እኮ። ለምንድን ነው? ባለፈው እኮ አስቀይመህናል። ከመለግረ በላይ አስቀይመህ አልደበደብኳትም እኮ የዚህን ያክል የምታስበውን ያክል እኮ አይደለም። ግን እሷ ደግሞ በቃ አለ እነሱ እንትን ስላሉላት ዮናስም ደበደበኝ ስትለው አበደ እኔ ሊፈነክተኝ ምናምን ወይ ለምንድን የደበደብኳት? እኔ ይኸውልህ በቃ በሰዓቱ ተናድጄ ነበረ። ሌላ ነገር ነበር የማስበው ገባ? አሁን እንደዛ አስደብረን በቀላሉ ኑ ያልከን ለምንድን ነው? እሱን ንገረኝና በቃ እንሄድበት እኮ ያለፈውን አስደብራችኋለሁ አይደል? አሁን ደግሞ ዮናስ አንተም እኮ ምንም ልትረጋጋ ወይስ ልስማው? እሺ ለውጥ ከሌለው እንደዚህ እኮ ነው በቃ። አንተ ራስህ እኮ ችግር አለበት። እሺ ተረጋጋ። ስትመጣ እኔን ስታይ ምንድነው ሰይጣን ነው? እሺ በጣም ተረጋግቼ። እሺ አሁን ምንድነው አንተ ሐሳብ ምንድነው? ለምንድነው እሱ የፈለገው? እኔ ሐሳቤ ይኸውልህ መተቻት ምናምን ደብድበ እሷ እንዳለችው ሙሉ ነገር አይደለም። አሁን የዛን ቀን በጣም ተናድጄ ነበረ። እያሰብኩ ነበረ ስለ ሰራም ስለ በቃ እንዴት አድርጌ እንደምመልስ እያሰብኩ እያለሁ እሷ ገና የመጣችለት ማታ ይሄን ልልበሰው ይሄ ይሆነኛል እያለች ልብስ የኔን እየነሳች ችግር የለውም ግን ተናድጄ ስለነበረ በቃ መተዋት አርፈሽ ተቀመጭ አልኳት። እነሱ ደግሞ ዛሬ ለምን እንደፈለከን ነገር እሱን እንኳን አወራን። መሰማ ሰው አይደለም ማለት ቢያንስ እንደዛ አድርገህን እንኳን አንተው እንጥቀም ብለን አጋዥ አምጥተንልህ እንኳን ደብድብ አስቀይመ ብዙ ነገር አድርገህን ዛሬ እንኳን ይቅርታ ልብ ራሱ እዛው አስታርቃችሁ ይቅርታ ልብ ራሱ የለም። ይኸውልህ እኔ ዛሬ የጠራኋችሁና ዋነኛ ምክንያት የፈለኳችሁ ይቅርታ አልጠይቅም እኮ። አሁን አንተ እኮ ብቻህን እኮ ነው የመጣኸው እኮ። ለምሳሌ ችግር የለውም ተማጣለህ። እኔ ራሱ ይቅርታ ጠይቅ። እኔ ምን አደረኩ አንተን? ከሷ በላይ እኮ እኔን ነው ያስቀየምኩ። እሺ አንተን አስቀይሜያለሁ። እሺ እኔ አሁን ምን አድርጌ ነው እሺ ያስቀየምኩት? በቃ እኔ ነኝ እኮ ልጅቷን ያመጣሁልኝ ነበር። ስለምኑም አላውቅም። ብዙም እንትን ያልኩት ነገር የለም። እኔና ሳሚ መስዋዕት አመጣንልህ፣ ልጅቷን አመጣንለት። እኔ ሳሚ ቢኖር አሁን ዛሬ ያስረዳ ነበር ቢኖር። እስኪ ሆነ አስተረጋጋ። በቃ ይኸውልህ አሁን አድርገህ ልንገርህ። በቃ ማስተካከል ያለብህን ነገር ሁሉ አስተካክል። ይሄን መደብደብን ሴት አንተ በዚህ እኔ አይደለም ልውል። እሺ አሁን ኧረ ቆይ ልጨርስ። እኔ ትቼ ነው የምሄደው። እሺ ጨርስ፣ ችግር የለም። በዚህ ዘመን ሴት ልጅ አትመጣም። እንኳን መመታት አይደለም ቀና ብሎ የሚታይበት ዘመን አይደለም። እሷን የጠራውን ዛሬም ልደበድባለሁ። ስለዚህ ዮናስ እንዴት ነው ዛሬ ልደበድባት የምጠራት? ይኸውልህ እንዴት እንደሚያወራ ከዛ ጸብ ይጀመራል፣ እንደባደባለን። እሺ ተረጋግተህ እስቲ አውራ እስቲ በእናትህ አውራ እስቲ ተረጋግተህ። ስለዚህ አንተ ጸባይን አስተካክል፣ ማድረግ ያለብህን አስተካክል። ስለዚህ አሁን ልጅቷን ለምን እንደፈለካት ነገር ይኸው እኔ ልጅቷን የፈለኳት ማለት ነው ሉሌ። እሺ አንተ እኔ አጥፍቻለሁ አይደለ? በአንተ አስተያየት እኔ በጣም አስቀይሜ ከሆነ ይቅርታ በቃ ከዚህ አሁን ይቅርታ አድርግልኝና እኔን የምር ማገዝ ከሆነ የምትፈልገው ማገዝ ነው ያለበት። በቃ ምንድነው ማገዝሽ? ምን ላገዝ? ልጅቷን
ለምን ትታት ነው? እየመጣች ነው ግን ለምን እንደፈለግካ ብቻ ንገረኝ። ልጅቷ እየመጣችልህ እኮ ለይቅርታ ነው የፈለግኳት። በቃ ይቅርታ ልጠይቃት ነው። ከዛ በኋላ ይኸውልህ ይቅርታ ጠይቃለሁ አይደለ? አብራኝ ትሆናለች። በቃ አብራኝ እንድትመለስ ነው የምፈልገው። እንድታግዘኝ አይደለ የመጣችው? ሀሳቧ እንደዛ አይደለ? አብራኝ እንድትሆን አያ መልሶ ደብድቦ እኮ እንደገና ደግሞ አንንተ ሊላት በቃ ጥፋቱን ካመነ ይቅርታ ከጠየቅኩ ምን ችግር አለው? እሷን ለመመለስ ከፈለክ መጀመሪያ አንተ ካለበት ሁኔታ ወጣህ፣ ተቀይረሃል። እውነት እንደው ከልብ ነው ዛሬ የሚያወራው ፍፄ ነው እንደው እውነት ናቲ አንተ ነህ እንደው በትክክል እያወራ ያለው ንገረኝ እስኪ። እሱ ችግሩ እኮ ይሄ ነው። እኔ እናንተ አንደኛ ማንስማማበት፣ አንተም እኔን አታምነኝም፣ እኔም አንተን አላምነኝም። ካላመንከኝ ለምን ጠራኸኝ ታዲያ? ዮናስ ይቅርታ ኧረ አስረዳው ሉል በቻልከው መጠን እኮ ልንረዳ ይገባል። ቁጭ በል አንድ ነገር ላስጠንቅቅህ። ቁጭ በል እሺ ምንድን ነው የምታስጠነቅቀኝ? እሺ እኔ ልጅቷን ሁለቴ ማስቀየም አልፈልግም። አላስቀይማትም። እኔ ምን እንደተባልኩ እኔ የማውቀው። ልጅቷ እኮ ቤተሰብ እኮ አላት፣ የራሷ እኮ ህይወት አላት። አንተን ለማገዝ ብላ እንጂ የመጣችው ማለት ደግሞ አንተ እንደምታስበው አይነት ልጅ አይደለች። አንተ ያሰብከው ሰራተኛ ይሄ ምንድነው ተራ አጋዥ ብቻ አይደለችም። ገብቶሃል? ሁለት ጊዜ ልጅቷን እንድትጎዳ አልፈልግም። እኔ ሪስክ ወስጄ ነው ልጅቷን ያመጣሁት። ስለዚህ ዛሬ እውነት አንተ እንደምትለው አንዴ ላውራ እንደምትለው ከሆነ ከልብ ተጸጽተህ ከሆነ ማለት ነው ትመጣለህ። ልጅቷ እየደረሰች ነው። ከዛ ከልብ ይቅርታ ትጠይቃታለህ። ከዛ በኋላ የምንወስነውን አብራ ትኖራለች አትኖርም እኛ ነው የምንወስነው። ግን ይቅርታ ከጠየቅኩ ለምንድን ነው ማትኖር? አንድ ሰው ጥፋቱን ካመነና ይቅርታ ከጠየቀ ምን አይለወጥም? እስቲ እናየዋለና እውነት አንተ ተዘዝተህ ይቅርታ ከጠየቃት እኔ በጣም ነው ደስ የሚለኝ፣ አጨበጭባለሁ እኮ። እሺ እና ለምንድን ነው እዚህ ጋር መጥቼ እንትን የምለው ታዲያ? እሺ እናያለን። አንድ ግን መልሰህ ብታስከፋት ማለት ነው የምር ዮናስ፣ እኔ ሰዓት እየሄደብኝ ነው። ልጅቷ የምትመጣ ከሆነ እየመጣች ነው፣ ለማምጣቱ ችግር የለውም። ግን እናያለን እኮ ትምጣና በቃ እኔ እናያለን። እስኪ አንተ የምታወራው መቼም ኖር አታውቅም፣ ችግር ማለት ነው። ይኸው መጣችልህ። በቃ እንደዚህ ያዙ ይልቀቁኝ ያልከው እንዲህ ጨብጠ ለመተው ነው? አረ ሉሊኒያስ አይደለም። ቆይ እሺ፣ እንዴት እና ይቅርታ ጠይቃታ። በጣም እኮ ያስቀየምካት አንተ ለዳባለች። እንደዚህ ነው ይቅርታ የምትጠይቃት? ለቃቀው። ይኸውልሽ እኔ ባለፈው ተናድጄ ስለነበረ ነው። እሺ በጣም ተበሳጭቼ ስለነበረ ገና ሌላ ነገር እያሰብኩ ምናምን ስለነበረ ነው እንደዛ ያደረኩት። እና ስለዚህ ዛሬ ለምንድን ነው የጠራኋቸው? ይቅርታ ልጠይቅሽ። ይቅርታን ተቀብያለሁ፣ ግን ማለት እንደነበረው አይደለም። ብዙ መስተካከል ነገሮች ነው። ይቅርታን ተቀብያለሁ። እኔም ባንተ ቦታ ሆኜ ማረጋቸው እኮ ይቅርታ ካረግሽልኝ ማለት ነው። አሁን እኔ ፈልጌው አስቤበት እንዳልሆነ ታውቂያለሽ፣ አንቺ ከተረዳሽ ማለት ነው። አሁን እኔ ለሱ ሁሉንም ነገር አስረድቻለሁ እና በቃ ይቅርታ አድርጊልኝና ማለት ልታግዢኝ ከሆነ የመጣሽው አንቺም ከልብሽ ልታግዢኝ ከሆነ የመጣሽው አንቺ መጀመሪያ እስቲ ከልብ ይቅርታ ጠይቃት። እስኪ ዮናስ ዝም በል በቃ። እሺ ዝም አልኩ። እሺ ቀጥል በቃ። እኮ አምናለሁ አይደል እንዴ? እሷ ደግሞ የሰው ልጅ ደግሞ ከሰው ልጅ ስህተት ከብረት ዝገት አይጠፋምና ይቅርታ ታርግለት በቃ። ምንድነው አንተ በል ቀጥል። የቶስ ዶሮ እኮ በቃ ይቅርታ አድርጊልኝና አሁን እኔ ልጄ እንድትመለስ ነው ገባሽ የምፈልገው እና ከልብሽ ልታግዢኝ ከሆነ የመጣሽው በቃ ይቅርታዬን ከልብሽ ተቀበይኝና ማለት ለማስመሰል አውቀሽ ይቅርታ አድርጌልሃለሁ ሳይሆን ከልብሽ ይቅርታ አድርጊልኝና እነሱን አይተሻቸዋል ምን እንዳሉ እዛ ሰምተሻቸው እንደዚህ እስካረክ ድረስ እንዳታስበው ልጅ ምናምን ነው። እኔ ደግሞ ከልጄ ጋር ነው ማለት ነው። ይቅርታ ከልብሽ ነው ችግር የለውም። እኔ ሲጀምር አልተቀየምኩም፣ ይቅርታ አድርጌልሃለሁ። ግን እዚህ የምመለሰው በጣም ብዙ የምታስተካከላቸው ነገሮች አሉ ማለት በጣም ብዙ አስቸጋሪ ባህሪያት አለብህ አለበት። ግን አሁን ይቅርታ አድርገሽልታል። እሺ ምንድን ነው የምፈልገው? ምንድን ነው እሱ ያን ነገር ከመናገርሽ በፊት ማለት ነው ዋስ ሆነዋለሁ እና ይቅርታ ዱሊ እሱ እንደውም ዋስ ይሆናል። ሳሚ በራሱ ቢኖር ሲጀመር ሳሚ ስላልተመቸው ነው። ኧረ እባክህ ሲጀመር እኔ ይቅርታ እስከጠየቅኩ ድረስ ችግር የለም። ይኸውልህ
አንቺ የምትፈልጊውን ነገር ትናገራለሽ። ችግር የለውም። የምትፈልጊውን ነገር ትናገራለሽ። ግን አንተ ማለት የምትፈልገውን ነገር ተናገር እኮ። እኔ ጎድቼሻለሁ እኮ የዛን ቀን ጎድታታል። በጣም ነው የጎዳሃት እንጂ ጥሩ ነገር እኮ አላረክም ለጊዜው አይደል? አዎ ጥሩ ነገር አላረኩም፣ ግን በቃ ይቅርታ አድርጊልኝና አሁን አብረን የምታግዥኝ ከሆነ ልጃችን እኔ ልጄን አስመልሳለሁ። አግዛለሁ፣ ግን ባህሪዎችን አስተካከል። በቃ ማስተካከል ምን ባህሪ አለብኝ እኔ? ምን የሌለብህ ባህሪ የለም። ምንም ሁሉም የተለየ ባህሪ እኮ ነው። ያንተ ባህሪ መቼ ነው ጥሩ ሆኖ የሚያውቀው? አሁን ይቅርታ ያጠያየቀ ራሱ እኮ በጣም ነው እኮ የሚደብረው። እሺ ቆይ እሺ፣ እግርሽ ላይ ወድቄ ምናምን ልጠይቅሽ ይቅርታ። ሲጀምር በቃ ካሁን በኋላ ቢገልሽ እንኳን ቢል እንደርስልሻለሁ። ስለዚህ አታስቢ። ምን ማለት ነው? ሁላታሽ መጀመሪያ አብረው መኖር መስማማታቸውን እናረጋግጥ። ቢመጣ ካሁን በኋላ አንተ ምንም አይነት ነገር እንዳታረግ። መጀመሪያ ይስማሙ፣ ያውሩ፣ እንተዋቸው። ስለዚህ የሚያወሩ ከሆነ እኛ እኔ ልጎዳሽ ምናምን ፈልጌ አይደለም። ገብቶሻል? አይውልሽ አንዴ ከልብሽ ይቅርታ አድርጊልኝና ልጃችንን አብረን ሄደን ይልሽ እንደውም እንዲሰጡኝ ነው ልታግዢ ነው የሚገባው። ገባሽ? ከልብሽ ይቅርታ ካረግሽልኝ ጀመር ከመጀመሪያውም ላግዝ ፈልግ ነበር። አመጣጡ በጣም ይቅርታ ካረግሽልኝ፣ ስለዚህ ይሄው እሷም ይቅርታኝ ይቅርታ አድርገሽልኛል አይደል? ይሄው ሎሊ ያልኩኝ እኮ ብያለሁ። አንተ ብቻ አልከፋትም። እሱን ተው። እሱማ አድርጌለታለሁ፣ ግን ደግሞ በቃ በትክክል ጊዜ እንሰጠኛለን። ችግር የለውም ለሱ እኔ ጊዜ ሰጥሻለሁ። ልጃችንን አብረን እንቀበላለን። ይሄው ተስማምተናል። ይቅርታ አድርጋለሁ። ስማ ዮናስ፣ ምን ነገር አለ ከሳ? ስለዚህ አሁን እኔ ያለኝ አይደለ እኔ ይቅርታ እንዲጠያየቁ እኮ ነው አይደል እንዴ ተገናኘ እኮ ይቅርታ ጠይቀችሽ። እሺ እኮ ተለዋውጦ አይደለም። እሺ አዎ፣ ስለዚህ ይሄው እሷ ይቅርታ ካረገችልኝ አንቺ ተስማማሽ ማለት ተመለሰሽ አብረሽ ልትቀጥይ ነው ልትገቢ ማብቶ አይደል እንዴ? እሷ ቆይ አዎ አረጋለሁ። ምቀኛውን ክባችሁ። እሺ አመሰግናለሁ። አንተም ስለዚህ አሁን ሄደን ልጄን ነው መለወጥ ከልብ ከሆነ ደስ ብሎኛል። እኔ ከልቤ ግን አደራ እንዳታስቀይማት ልጅቷ። ስለዚህ እኛ እንሄድላችሁ። ምንድነው የደበረ ነገር አለ? ለምን ይቅርታ አረግሽለት ነው? ኖ አይደለም፣ ደስ ብሎኛል። በቃ ከጎኑኝ። እሺ በቃ ምንም አንቺ በቃ አብራቱን አንተ ተንከባከባ። በቃ እኛ ምን እናደርጋለን? እንዳታስቀይም እኮ። ስለዚህ ነገ እመጣለሁ። ልጄ ልወስድ ቀጥታ ነው የምትሰጡኝ? ይሰጣል። ከልብሽ ነው አይደል? እኔ ከልቤ ነው እና አንተም የተባልከውን ነገር በሙሉ ታረጋለህ። እርግጠኛ ነኝ እንደማታሳፈረኝ፣ ድጋሚ እንደማታስቀይመኝ ተስፋ አደርጋለሁ። አዎ እኮ እሱን እንስማማበታለን። አብረን እንሄዳለን። ችግር የለውም። እኔም ከልቤ ነው ይቅርታ የጠየቁሽ። ገብቶሻል? እኔ ለልጄ መስዋዕትነትን መክፈል ስለምፈልግ እንጂ አንቺን ልጎዳሽ አስቤ አይደለም። ችግር የለውም። አንተም የተባልከውን ታደርጋለህ። እኔም አብሬክ ልቆይ ቃል ተባብላለሁ። ችግር የለውም።